ጓደኞቿ ለራሱ ማለት ነው ምን አይነት ነው ጓደኝነታቸው የሚሆነው? የወንድሟን እንዲህ ካወራች የጓደኞቿን ደግሞ አስብ። የባሏን ባል ለራሱ ካላት የባሏን እንዴት እንደምትወራ አስብ። በቤተሰብ ደረጃ የሚታወቁ በቃ ቪዲዮ ላይ ወጥተው ነው እንደዛ ያ ሁሉ ህዝብ ተገነ ያ ሁሉ ሰው ተሰብስቦ እንደዛ ስንት የሚያውቃቸው ከዛ ቢያንስ ከ110% ያውቃቸዋል በአካል። ነገ ማህበረሰብ ዘንድ ቤተሰቦቻቸው ልጃችሁ እንደዚህ ተብሎ እናት አሁን ካለች በህይወት ወይም አባት ካለ ወይም እህቶቿ ወንድሞቿ በአካል ኢትዮጵያ ውስጥ አሁን በጉርብትና የሚኖሩ ምን ያክል እንደሚሸማቀቁ አስበሃል? በኢትዮጵያውያን ዘንድ ለመጀመሪያ ጊዜ ወሸላውን እንደዚህ ከስቡ አስነስቶ ወሸላውን አሰራ የሚባል እኔ በጆሮዬ ለመጀመሪያ ጊዜ ይሰማል። ጭራሽ ከየት እኮ ነው ሌላ ሰው ቢል ለጨዋታ ለነቆራ ችግር የለውም። እና አንዳንድ ጊዜ ማውገዝ ያለባችሁን ነገር እያያችሁ አትለፉ፣ አውግዙ። በቃ ሚዲያ ነው ይሄ። እንደዚች አይነቷን ባለጌ ሰውነቷን ሽጣ የምትተዳደር ሴት ለቤተሰብን ክብር አይኖራትም። እኔ አሁንም በድጋሚ የዛችኛይቱን ልጅ ወንጀሉን የሰራውን ወንጀል ትደብቅለት እያልኳል። ወንጀለኛ ከሆነ አግባብ ባለው መንገድ መናገር አለባት፣ መመስከር አለባት። በጣም አሳፋሪ ናቸው። መኖራቸው እስከዛሬ ለራሱ አለመተፋፋታቸው ራሱ ወንድሙ ይሄኛው እጁ የተቆረጠው ጀማል ይባላል እያሉ ነው ከታች አለ። እዚህ ምን አስገባው ነው የሚሉኝ አላውቅም። አጂማ እኮ ምን ብዬ ላውራ ብሎ ፈር አልገባም ማለት አጂ ግን በጣም ሴቶቹ ወደውለታል እኮ። እሷ ምን አገባት? ወሸራውን ቢያሰራ ባያሰራ እኔ እንደዚህ አይነት እኔ ግን ሳስብ ይሄን ሰው እየጠበቅ አድርገን ብንጠይቀው ሞቅ ብሏት በተደጋጋሚ አስገድዳ ድፈረኝ እንዳለችው ያን ነገር ነው የሚሰማኝ። እንደዚህ ብላ ወጣ የተናገረች ሴት እህቴና ብሎ አንድ ክላስ ላይ አግኝተው አትምረው 100%። እሱ ግን እንደዚህ አይነቱን ገመና መናገር ስላልፈለገ እንጂ አደባባይ ላይ ወጣ እቺን ነገር የተናገረች ሴት ነይ ብርጅስቶን ነይ ሞቅ አድርገሽ ስትሄጂበት አልነበር ነው ያሳሰ። እሱ ብቻ አይደለም ጆካ ምን እንደሆነ ታውቃለህ? መጥቶ ያይ ነበረ። ስትሪፕ ክለብ ነው የምትሰራው። ስትሪፕ ክለብ ያው ታውቁታላችሁ፣ ራቁቷ ምናምን ነገር ማለት ነው። ራቁት ቤት ትሰራ ነበረ ብላለች። አንተ አስቧል እህት ራቁቷን እየጨፈረች እንዴት ነው ቁጭ ብለህ የምታየው? ስለዚህ ከዛ ያለፈ ነገር ጀምር እንደምትሰራ ካወቀ እንዴት ዝም ይላል? መብቴ ነው ካለችው እንዴት ያስቆማል? ምናምን ነገር ካያች ጋጦጥ ባለጌ ስለሆነች እንጂ የእህቱን እርቃን እንዴት ብሎ ቁጭ ብሎ ምንም ባለጌ ቢሆን የሚደብረው ፓርት እኮ አዳምጠኝ። ምንም ባለጌ ቢሆን ምንም ዱርዬ ቢሆን ምንም ያክል ቢባልግ የእህቱን ገመና ቁጭ ብሎ አይመለከትም። ውሸት ነው በማንኛውም ዓለም ላይ ያውም በኢትዮጵያን ዘንድ እሱ ፓርት ያለው ሰው ልጁ እኮ አውሮፓ አሜሪካ ብዙ አልኖረም እኮ ከሳውዲ ነው ሄደው እኮ። ይሄ ኢትዮጵያነት ማንነቱ አልጠፋም። አሁን ይሄንንም እርቃኔን ቁጭ ብሎ ያይ ነበር ካለች እኔ እቺ ሴት እኔ ልንገር በተደጋጋሚ ጠይቀዋለች፣ ዲፈረኝ ብላ ጠይቀዋለች። ይሄን ያወራች ሴት ዲፈረኝ አላለችም ማለት አትችልም። ሴቶች እቺን እዚህ ሚዲያ ላይ ቀጥቅጣችሁ ማጥፋት አለባችሁ። ጠይቃለች። የወንድሟን ወሸላ አይታ ሀሳብ ከሰጠች ድፈረኝ ማትል ሴት አትችልም። እቺ ሴትዮ ራቁት ቤት ምሰራ ከሆነ የወንድሟን ወሸላ አይታ ሀሳብ ምሰጥ ከሆነ እቺ ጤነኛ አይደለች። ትንሽ ነበረ ስላይ ትልቅ አረገው ከዛ ተገርዞ እንደሚሄድ አይነት ምን አሳያት ትንሽ እና መጥቶ ነበረ ራቁት ስለዚህ አንተ አሁን እንደዛ ብትል ምን አይነት ስሜት? ኧረ ይደብራል። ሽበቴ እኮ የቆየ ነው መሲ የድሮ ነው። ቀለም መቀባት አቁሜ ነው ቶስ። እኔ የምጠይቅን ጥያቄ እህት እንደዚህ ብትል ምን ይሰማሃል እንዴ? ኧረ ተው ጆከር እንዴ። በዛ ላይ ምንድን እርቃን ጭፈራ ቤት ሲሰራ ቂጤን ቁጭ ብሎ ሙሙዬን ስትሪፕ ክለብ ትሰራለች። ስትሪፕ ክለብ የሚሰሩት እኮ ማንም ይዟቸው የሚሄድ ሙሟቸውን አፍንጫ ላይ አምጥተው ሁላ የሚያሸትቱ እከኮች ናቸው። የወረደ ነገር እኮ ስራው
ግን ብር ያገኛል ምናምን ነገር ስለ ብር አይደለም። ቫይብሬት ሙሉዋን ነው መሰለችው በቃ ምን አልከኝ? ጤነኛ አይደለችም። በአጠቃላይ ጤነኛ ሆነ አይደለም። እናቴ ተላላቲ ነገር ነው መብድናት እንዳትሉ መቀጥቀጥ ነው። ይችን መቀጥቀጥ ነው በቃ እንዳይታለፍ ከዚህ በኋላ በእንደዚህ አይነት ነገር እንዳይመጡ የእውነት ይችን መቀጥቀጥ ነው። ከሚዲያ ላይ እንደዚህ አይነት ሐሳብ የቤተሰብ ገመና የቤተሰብ ምናምን ይዘው የሚመጡት መቀጥቀጥ ወደ ታየ የኮረኮምክ መመለስ ነው። እንዲያፍሩ ማድረግ ነው። አረ በጣም ከባድ ነው። አሁን እኮ አንዳንድ ቤት እኮ ስማ እድል አለመስጠት ነው ኤምኬ። አሁን ደግሞ ስማ አንዳንድ ቤት ደግሞ ሴቶች ያስገቧትና ጀግና ነሽ አጋለጥሽው ምናምን የሚሉ ደግሞ አሉ እኮ እንደዚህ ደግሞ የሚሉ ሴቶች አይጠፉም። ቲክቶክ እኮ አዛፎ ነው። ቲክቶክ ነገር ከባድ ነው። እኔ እኮ ልንገርህ የሆነ ቲንክ አሁን እኔ እኮ የምልህ ነገር እሱ ልጅቷን ሚስቱን በደበደበበት ባደረገው ነገር ሚሊዮን ጊዜ ታጋልጠው ግን ስርዓት አለው። ይሄ የወንድሟን ገመና ወሸላህን አሰርተ ወሸላው ጋር ምን አገናኛት? መደብደብና ስለ ልጅቷ መመስከር ይሄ ስለሱ ገመና አውጥቶ መናገሩ ምን አስፈለገ? እኔ ቅድም እንዳልኩ እሷ ብትታመም ወንድሟ ነው የሚያጥባት። ጎረቤት መጥቶ የእሷን ሽታ አያሸትላትም፣ የእሷን ችግር አይቀርፍላትም። ለምን በሌላውም ዘንድ እኔ ዛሬ ታምሜ በወድቅ ኤምኬ ታሞ ቢወድቅ ቤተሰቦቹ ናቸው እሱን የሚንከባከቡት። ተነስቶ ሰውነቱን መታጠብ ቢያቅተው ልብሱን አውጥተው እናት እህት ምናምን ወንድም ናቸው የሚያጥቡት። ሲያልፍ ያጎት ልጅ ምናምን ልጅቷን ባደረገው ነገር ይሄን አድርጓል። እኔ ወንድሜ ነው ግን ስጋዬ ነው ቢሆንም ግን እሷ ባዲያ ስለሆነ ለሱ አግዤ አልሸፍንም። ደብድቧታል አይቻለሁ ባን ይሄን አድርጓታል። ይሄን መስል ሌላ የሚያደርጋል ነገር ካለ በአግባቡ መናገር። ሌላው ቁጭ ብሎ ይሳቅ እንደዚህ ቪዲዮ ሪከርድ እየተዟዟረ ሌሎቻችሁ ስለምን እንደዚህ አይነት ነገር ተቀበላል? ለምን ትስቃለህ? ባለጌ አትሏትም? እዛው ሀቢባም እዛ ላይ ማስቆም ነበረባት። መሲ በዚህ ላይ ምን ታያለሽ? መሲ ገብተሻል ወይ? እንዴት ናችሁ? ሁሉ ሰላም መሲ? ደህና ነኝ። በአጠቃላይ ነውር ነው፣ በቃ ስህተት ነው የተሰራው። መባል የሌለበት ነገሮች ተብሏል። ነውር ነው ተብሎ ሊታለፍ የሚገባው። አይ ነውር ስልክ በቃ መጥፎ ነገር ነው ልትል የሚገባው። ጆካ በቃ ይሄ ስህተት ነው የተባለው ነገር ምናልባት ሳራ ኢሞሽናል ምናምን እሱም ስላናደዳት እዛ ጋር በሌለችበት ስሟ ስለተጠራ ምናምን ወደ እንትን ገብታ ይሆናል እንደዛ የተናገረችው። ገባ ጆካ እና ስህተት ነው። ምንም ብትናደጅ እንዴት ነው የራስሽን ስጋ አሳልፈሽ እንደዛ አይነት ንግግር? አንቺ ምንም ቢሆን ከወንድሟ ጋር ትተኛለች። አብሯት ከአንድ ማህፀን የወጣው ወንድሟ ጋር አብራ ትተኛለች። አብራ ብልግና ትፈጽማለች። ምንድነው የምታወሪው? ኤክስኪውዝ የሚሰጠው ነገር አይደለም። ወንድሟ ነው የእናት አባቷ ልጅ። ምንም ይሄ ይቅርታ ምንም ኤክስኪውዝ የምትሰጪው ነገር አይደለም። ጥፋት ነው ብለሽ አትደሽ። ስህተት ነው፣ ብልግና ነው መደረግም አይደል መታሰብ። አሁን እኮ ተበዳዩን እኮ የእሱ መምታት ሳያንስ እሷን በደለች። አታውቂያለሽ? እንዴት እንደበደለች አታውቂያለሽ? አሁን ወንድም ነው የእሱ አጀንዳ ተትቶ የዚህኛይቱ ነው እየተጫጫ ያለው። ሌላ አጀንዳ ሰጠች። በቃ በአፏ ያራችው ነገር ለዛች ልትሰማ አደረገች።